ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። በዛሬው የሐምሌ 23 2018 ዓ.ም መስታወት ፕሮግራማችን ትላንቷንና ዛሬዋን በአጭሩ ነግረናችሁ ነገዋን ትታደጉ ዘንድ ጥሪ የምናቀርብላችሁ ወጣት ቤተልሔም ንጉሴ ትባላለች። የደብረ ብርሃን ከተማ ነዋሪዎች በስነ ጽሑፍ ምሽቶች፣ በትወናና በታሪካዊ ጉዞዎች ላይ ንቁ ተሳታፊ ስለነበረች በሚገባ ያውቋታል። አበበ አረጋይ ቤተ መጻሕፍት ደብረ ብርሃን ነው የሚገኘው፣ ጠባሴ አካባቢ። ሁሌም በየሳምንቱ ሐሙስ የስነ ጽሑፍ ምሽቶች ይካሄዳሉ። በስነ ጽሑፍ ምሽቶቹ ተጨማሪ ደግሞ የመጽሐፍ ውይይት ይኖራል። የተለያዩ መጽሐፎችን አንብበን ስለዛ መጽሐፍ ማውራትና ስለዛ ደራሲ ደግሞ ሌሎችም የጻፋቸውን ስራዎች እናወራለን። ከዛ ውጭ እንግዶች ይጋበዛሉ። ከኛ የተለየ ተሞክሮ ያላቸው ትልልቅ ሰዎች የተለያዩ ስራዎችን የሰሩ ለኛ ምክር የሚሰጡንና የነሱ ተሞክሮ ለኛ የሚጠቅመን ሰዎች እዚህ ይጋበዛሉ። ከዛ ውጭ ደግሞ ሰብከመ መጽሐፍ የሚባል ፕሮግራም አለ። ሰውን እንደ መጽሐፍ ማንበብ ማለት ነው። እርስ በርስ የምንወያይበት ፕሮግራም ነው። ይሄም ከሳምንቱ ፕሮግራሞች መካከል አንዱ ነው። ማንኛውም ሰው መምጣት ይችላል። እዚህ ሁሉም ሰው መጥቶ ሐሙስ ከ11 ሰዓት ተኩል ጀምሮ ላሁኑ ማለት ነው ከ11 ሰዓት ተኩል ጀምሮ እስከ 1 ሰዓት ነው እያካሄድን ያለ ነው። ቤተልሔም በቴኳንዶ በኩልም ጥሩ እድገት ላይ እንደነበረች ከስፖርቱና ከጥበቡ ጎን ለጎን አነስተኛ ካፌ ከፍታ ሻይ ቡና በመሸጥ ተዳደር እንደነበር በበጎ ስራዎች ከሚተጋው የሆላንዱ ነዋሪ አቶ ሲራክ አስፋው ተረድተናል። ከቤተልሔም ጋር ለመገናኘታችንም ምክንያቱ እሱ ነው። ዛሬ በፊታችሁ የቀረብነው ቀድሞ ቢሆን ከቪዲዮ እንደተረዳችሁት እንደ ዛሬው ባለው ቀን ማለትም በዕለተ ሐሙስ በጥበባዊ ዝግጅቶች ላይ ደምቃ የምትውለው ቤተልሔም ከዓመት በፊት በተከሰተ የመኪና አደጋ የአልጋ ቁራኛ ሆና የምትገኝበትን አሳዛኝ ሁኔታ ልንነግራችሁና የምትችሉትን ታደርጉ ዘንድ ልንጠይቃችሁ ነው። እርግጥ ነው በደብረ ብርሃን የሚኖሩ ጓደኞቿ በምኒልክ አዳራሽ የጥበብ ምሽት አካሂደው ገቢ ለማሰባሰብ ሞክረዋል። ይሁን እንጂ እሱን ለፊዚዮቴራፒና የዕለት ወጪዋ ተጠቅማበታለችና ለአዋቂ ዳይፐር፣ ለፊዚዮቴራፒ፣ ሌሎች ወጪዎች እገዛችን ያስፈልጋታል። የነርቭ ሕክምና አግኝታ ወደ ቀድሞ ጤናዋ የምትመለስበትን ሁኔታ በተመለከተ ያሉት አማራጮች ምን እንደሚመስሉም በሕክምናው ዓለም ላይ የተሰማራችሁና አንዳች ማድረግ የምትችሉ ወገኖች ታስቡበት ዘንድ ጉዳዩን ወደ እይታችሁ ለማምጣት ወደናል። በመቀጠልም ወስዳችሁ ከቤተልሔም ጋር ወዳደረግኩት አጭር ቆይታ ነው። ቤተልሔም ለቃለ መጠይቁ ፈቃደኛ ስለሆንሽ አመሰግናለሁ። የእግዚአብሔር ጨርሶ ፈውሶሽ ደግሞ በሌላ ፕሮግራም እንድንገናኝ ሙሉ ጤንነትሽ ተመልሶ ምኞቴም ጸሎቴም ነው። እንደው ለአድማጮቻችን እንድትነግሪልኝ የምፈልገው የመጀመሪያው ጥያቄ የሚሆነው አሁን ከተገናኘንበት ከደረሰብሽ አደጋ ጋራ የተያያዘ ህይወት በፊት የነበረሽን ህይወት በተለይም ከስፖርት፣ ከስነ ጽሁፍ፣ ከታሪካዊ ጉዞዎች ጋራ በተያያዘ ምን ይመስል እንደነበር ብታካፊያቸው። እሺ፣ አመሰግናለሁ። እኔ ያው በፊት ላይ ከአደጋው በፊት ራሴን ማስተዳደር ልጅ ነበርኩ። በአውቶ መካኒክ ተመርቄያለሁ። ራሴ ቀን እየሰራሁ ማታ እየተማርኩ ነው የተመረኩት። ከዛ ተመርቄ ከዛ በፊት ቶሎ ስራ ስላላገኘ የራሴን ስራ በግል እንቅስቃሴ እያደረኩ ባለሁበት ጊዜ ነው አደጋ የተከሰተው። ከዛ በፊት ያው ቲያትሮችን እሰራለሁ። አንዳንድ ክበባት ላይም ስነ ጽሁፎችን እሳተፋለሁ። የቴሌቪዥን የትወና ውድድሮች ላይም በባላገሩ ላይ ነው ጊሽ ላይ ምናምን ሞካክሬያለሁ። ያው በግሌ ነው ሁሉን ነገር የምንቀሳቀሰው። ከዛ ውጪ የወርልድ ቴኳንዶ ተማሪ ነው። የፈርስት ዳን የመጀመሪያ ፍላትሌት ተፈትኜ በዛ ላይ እየሰራሁ ባለሁበት ሰዓት ላይ ነው እና የሞዴሊንግ ትምህርትም እየተማርኩ ነበረ። በተለያዩ ዘርፎች ራሴን ብቁ ለማድረግ እየተንቀሳቀስኩ እየተባባልኩ የነበርኩ ልጅ ነበር ከአደጋው በፊት እና አደጋውን ድንገት ወደ ስራ እየሄድኩ ባለሁበት ሰዓት ነው የመኪና አደጋ ተከስቶ እንደዚህ አሁን ላይ ማለት ነው።
እንደው ስለ ራስ አበበ አረጋይ ሐሙስ ሐሙስ ስላላችሁ የስነ ጽሁፍ ፕሮግራምም ትንሽ ብትይን ደስ ይለኛል። ያው የራስ አበበ አረጋይ ቤተ መጽሐፍት ዝግጅቶቻችን የነበሩት በጣም የሚያወጉና በሳምንት ሐሙስ በሳምንት አንድ ቀን የሚደረጉ የሚናፈቅ ፕሮግራም ነበረ። እዛ ላይ የተለያዩ እንግዶችን እናገኛለን፣ ስነ ጽሁፎችን እናቀርባለን፣ መጽሐፎችን እያነበብን እንወያያለን። ከኛ የተለየ ልምድ ያላቸው ትልልቅ መምህራን ሳይቀር የተለያዩ የልምድ ተሞክሮ ያላቸውን ሳይቀር እያገኘን ጉዞዎች እንሄዳለን። ታሪካዊ ቦታዎች ላይ እንደዚህ እየሄድን በደንብ የምንሳተፍበት ረጅም ጊዜ ጊዜ የቆየሁበት በ2008 ላይ ጀምሮ እስካሁን ሳተፍበት የነበረው ቦታ ነው። ራስ አበበ አረጋይ ብዙ ሰዎችን አስተዋውቆኛል። የቤተ መጽሐፍቱ ባለቤት መምህር መዘምር ግርማ በዛ በቤተ መጽሐፍቱ ያወቅኩት በጣም እየረዳኝ ነበረ። ከበፊትም ጀምሮ ራሴን ሳስተዳድር በነበረበት በተለያዩ ምክሮች ይረዳኝ የነበረ ነው። ሰዎችን አውቄበታለሁ። ያው በርካታ ተሳትፎዎች አሉሽ። ይሄኛውን በተለይ ያነሳሁት እንደው ይሄ ፕሮግራም የሚተላለፍበትም ቀን እንደመሆኑ ሐሙስ ይሄን ጊዜ ቤቲ ምን ነበር የምታደርገው ሐሙስ የሚለው አንደኛው ይሄ ነገር ወደ አይምሮዬ ስለመጣ ነው። አደጋው መቼ እንደደረሰብሽ የጉዳት መጠኑን የተመለከተውን መረጃ ደግሞ እስኪ ንገሪን። አደጋው የደረሰብኝ አመት ሆነኝ። ወደ 2017 ግንቦት 29 ጠዋት 2 ሰዓት አካባቢ ላይ ወደ ስራ እየሄድኩ ባለሁበት ነው። እኔ በሚሳፈርኩበት ባጃጅ እየሄድኩ እያለሁ ወደ ስራ ያለ አቅጣጫው በመጣ የትራፊክ መኪና ተገጨንና ወደቅን። ያው ከባድ ጉዳት እኔ ላይ ብቻ ነበር የደረሰው። ባጃጁ ሙሉ ነው። ያው 3 ሰው ነው የሚይዘው፣ 3 ነን። ከሶስቱም እኔ ነበርኩ። 2 ደህና ናቸው፣ ሹፌሩም ደህና ነው። ጉዳት የደረሰብኝ ከባድ ጉዳት እኔ ላይ ነበረ። ያው በሰዓቱ ተነስቼ ወደ ሆስፒታል ተወሰድኩኝ። እዛ አካባቢ ደብረ ብርሃን ላይ ሪፈራል ዋና ሆስፒታል ላይ ተወሰድኩ። ከዛ እነሱ የሚደረገው ምርመራ አደረጉና እነሱ አቅም በላይ ነበረ። ወዲያው ወደ አዲስ አበባ ሊፈጠሯቸው ከባድ ነበረ። አንገቱ ላይ ነው ስብራቱ የነበረው። ምንም አይነት እንቅስቃሴ አላደርግም። እኔ በቃ ድምፄ ብቻ ነበረ፣ አንደበቴ ብቻ ነው ተዘጋው። ቺቴን እግሬን ምንም የሚሰራ አካል የለኝም። ወዲያው ነው ሽንት ካቴተር ጎማ ይገባልኝ። ዳይፐር ነበር የምጠቀመው። አሁንም ኦልሬዲ አመት ሆነኝ። ዳይፐር እና በሽንት ጎማ ነው የምጠቀመው። ምንም አይነት እንቅስቃሴ አላደርግም። ሕክምና ተብሎ ያልተደረገልኝ ሕክምና ሰርጀሪ ተሰራው። በጣም በብዙ ውጣ ውረድ ቤተሰቦቼ ገጠር ናቸው። ያው በኢኮኖሚ ትንሽ ዝቅ ያለ ነው እና ያላቸውን ከብቶቻቸውን ሸጠው ተበድረው ሸጠው አንድ ወንድሜም አለ እዚህ አቅራቢያ ላይ ትንሽ በንግድ የሚንቀሳቀስ ያሉትን ነገሮች ሸጠው በሚያውቃቸው ሰዎች ተበዳድረው ምናምን ብዙ ብር ነው ለኦፕሬሽን በጣም ብዙ ብር ነው ያስፈልገኝ። ወደ 400 እስከ 600 ሺህ ብር ነው ያዝነው ብቻ ማለት ነው ለአንድ ኦፕሬሽን ብቻ። እና ከባድ ነበር በዛ ሰዓት የነበረው ነገር እና ተሰራልኝ። ያው በቂ አይደለም የተባለው ሕክምና በሰዓቱ ቶሎም አልተደረገልኝም። ቆይተው የተደረገው አንገቴ ላይ ሰርጀሪ የተሰራው። ለምንድን ነው የቆየው? በገንዘብ ያው ገንዘቡ ከባድ ነበርና እኛ ቀጥታ ሪፈር የተባልንባቸው ቦታዎችም እኛ ከአቅማችን በላይ ነው። ሚሰራ አይደለም ጀመር ሰርጀሪ ሚሰራ ማይችል በእኛ አቅም የሚሆን አይደለም፣ ከባድ ነው ብለው መለሱ። ከዛ ውጭ ይሄንን ሊሰሩ የሚችሉ ሐኪም ቤቶችን በማፈላለግ ብሩም እንደዚህ ከባድ በሚሆነው ሲባል በቀን ማፈላለግ ምናምን ጊዜው አለፈ እና ሞከር በሚል ተሰራ ሰርጀሪ። እንደዛ ነው ነገር። አደጋውን ያደረሰው ሲኖትራክ ባለቤት ካሳ የሚከፍልበት መንገድ እንደዚህ አልተፈለገም? በሰዓቱ ተይዟል ተብሎ ነበረ። በዋስ ወርዳል ተባለ። እሱ እንግዲህ በህግ እንትን የሚባል ነው። በአሁኑ ሰዓት ምንም አይነት እገዛ አላደረገልኝም፣ አልመጣንም፣ አልጠየቀኝም፣ ምንም አይነት ድጋፍ አላደረገልኝም። ሁሉም
ነገር ያው ቤተሰብና አንዳንድ በቅርብ የሚያውቁ ሰዎች ሰዎች እያፈላለጉ እየለመኑልኝ ምናምን ነው እየተዳደርኩ ያለሁት እንጂ እሱ ምንም አይነት ነገር አላደረገም። እንዲያደርግ ግን የተሞከረበት ሁኔታ የለም? እንዲጠየቅ ምናምን በህግ ጠይቅ እኔ ስጠይቅ ያው ብዙም በዛ ሰዓት ላይ እኔን ለማዳን ነው ርጫ የነበረው እና በቃ አሁን ላይ ሕክምናውን በገንዘብ እጥረት ምክንያት ተቋርጦ ምናምን ወንድሜ ትንሽ እየተንቀሳቀሰ ነበረ። እሱ በዋስ ተፈቷል የተባለ በዋስ ተፈቷል። እንደዚህ አንድ አዲስ ከፋችሁ ምናምን ጀምሮ ተብሏል ብለን እንግዲህ እሱን ነው የምናስኬደው ከዚህ በኋላ እንደው እንደው ይህንን ፕሮግራም ለሚያደምጡ ማገዝ ለሚችሉ እና ለሚፈቅዱ ወገኖች ያለሽን መልእክት ደግሞ ልቀበል። እሺ እኔ ወጣት ነኝ፣ በህይወት ውስጥ ያለው ልጅ ነኝ እና ሮጬ ራሴን ሳስተዳድር የነበርኩ ልጅ ነኝ። አሁን በከባድ ሁኔታ ውስጥ ነው ያለሁት። በቃ በጣም በጣም በከባድ በቃ እንዲበቃ ሊገለጽ በማልችል ሁኔታ ምንም አይነት እንቅስቃሴ አላደርግም። ቀና ብዙ ከሆነ መጥፋት አልችልም። ሰው ነው የሚያነሳኝ። እጅ ሁለት የሚሳይሰራ ትንሽ ትንሽ አሁን ግራ እጄ ጣቴ ጠንከር ማለት ስለጀመረች በሷ ነው ውሃ እንኳ ያዝ ያርኩ መጠጣው ምግብ መብላት የምችለው በሱ ነው እና በዳይፐር ነው ያለው። አሁን ሽንትና ሰገራ ምንም ሙሉ ለሙሉ በዳይፐር ነው ያለው። ሰው ነው የሚያንቀሳቅሰኝ። ለሁለት ለሶስት ነው ተነስቼ እንኳን ወንበር ላይ አርገው ፀሐይ ትንሽ ሞቀት ብሎ የሚያረጉኝ እና በጣም ከባድ ሁኔታ ውስጥ ነው ያለሁት። ሮጥ የነበርኩ ልጅ ነኝ፣ ስራ የነበርኩ ልጅ ነው። ወደ ቀድሞ ህይወቴ መመለስ እፈልጋለሁ። መዳን እፈልጋለሁ፣ መራመድ እፈልጋለሁ፣ መቆም እፈልጋለሁ። በገንዘብ ብቻ አይደለም፣ በቃ የሕክምና ባለሙያዎችን ቢሆን ይህን ፕሮግራም ደግሞ እንዲረዱኝ እፈልጋለሁ። የህግ ባለሙያዎችን መብት እንዲያስከብሩልኝ እንዲረዱኝ እፈልጋለሁ። ሁላችሁም በቃ በገንዘብ የምችል በገንዘብ የሕክምና ባለሙያዎች በሕክምና በሕክምናቸው የህግ ባለሙያዎች በጸንትንት በሁሉ ነገር አግዙ። በቃ ወደ ቀድሞ ህይወቴ መመለስ ፈልጋለሁ። በጣም ከባድ ሁኔታ ውስጥ ነው ያለው። በጣም ከአቅሜ በላይ ነው ማለት ቤተሰብም በእኔ ምክንያት በቃ በጣም ድህነት ላይ ነው ያሉት አለ። የተበደሩትን ገንዘብ መመለስ አልቻልም። በዛ ላይ የሚያስታውስ ሰው የለም። በዛ ላይ የሚተዳደርበት የለም። አሁን ዳይፐር ራሱ እያጣሁ በጨርቅ የሚጠቀመው የለመንኩ ነው ያለሁት። ያቅማችሁ ማድረግ። እሺ እግዚአብሔር ይርዳሽ። የምትችሉ በሙሉም እንድታግዙ በዚህ አጋጣሚ የምንችለውን እንድናደርግ ጥሬን አቀርባለሁኝ። እኔ ያገኘኋቸው ቁጥሮች አሉ። ለምሳሌ አካውንት ቁጥር የወንድምሽ የሽመልስ ንጉሴ መኮንን 100711719095 የሚል አረጋግጭልን። እሱ እኔ ያው መንቀሳቀስ ስለማልችል የሚያግዙኝ ሰዎች በዚህ አካውንት ያስገቡልኝና እዛ እኔ ደርሰኛል። እሱ ያወጣልኝ ነው ለሚያስፈልጉ ነገሮች የሚያደርገው። ያው ሁሉ ነገር ላይ እሱ ነው እንትን እያለልኝ ያለ። አሁን ቀይር ያለው ነገሮች ሁሉ እያስተባበረ የሕክምና ሂደቱን እየተከታተለልኝ ያለው እሱ ነው። ለእኔ የተከፈተ ነው በእሱ ስም። አሁን አደጋ ከደረሰብኝ በኋላ እንዲህ አንዳንድ ሰዎች በምናገዙች ምናምን ሲሉ የኔ አካውንት ያው ማውጣት ስለማልችል እሱ እንዲያንቀሳቀስ ብዬ ያወጣሁት የወጣልኝ ነው። ለእኔ የሚወጣልኝ ነው 10711719 ሽመልስ ንጉሴ መኮንን። እኔም ቤተልሔም ንጉሴ መኮንን። በዚህ ቢገባ ይደርሰኛል። በቃ ለእኔ የተከፈተ ንግድ ባንክ ነው አይደል? የኢትዮጵያ ንግድ ባንክ። እሺ ሌላኛው አቶ ሲራክ አስፋው ኢትዮጵያ ቀጥታ መላክ የማይችሉ የደች አካውንት ላላቸው ሰዎች ያዘጋጁት አካውንት አለ። እሱ ደግሞ አሁን የምታዩት ነው ማለት ነው። ዩቲዩብም ላይ ያያይዘላችኋለሁ። ያው ከአንቺም ጋር ያገናኘኝ አቶ ሲራክ ነው። በዚህ አጋጣሚ ማመስገን እፈልጋለሁኝ። በጣም ስልክሽንም መስጠት ይቻላል ይመስለኛል አይደል? ልለጥፈው ቀጥታ ማግኘት የሚችሉበት 0924137131 የሚል ስልክ ነው። በቀጥታ በስልክ ቢደውሉ
ቢደውሉልኝ እኔ ማግኘት ይቻላል። ስለዚህ እነዚህን መንገዶች ተጠቅማችሁ በወንድሟ በሽመልስ ንጉሴ መኮንን በኢትዮጵያ ንግድ ባንክ በጠቀስንላችሁ በምታዩት አካውንት ማለት ነው ቤተልሔምም ቅድም ስትናገር በነበረው ማገዝ ይቻላል። ቀጥታ ደግሞ ሌሎችን ህጋዊ የሆነ እንደዚሁም የሕክምና አገልግሎት ለመስጠት ፈቃደኞች ነን በሆነ መንገድ ለመርዳት የምትሉ ሰዎች ደግሞ ልታገኙት የምትፈልጉም እንደዚሁ በ0924 1371 31 ማግኘት ይቻላል። የደች አካውንት ላላችሁና ቀጥታ ደግሞ ወደ ኢትዮጵያ መላክ የማትችሉ እንዲሁ አያይዝላችኋለሁኝ ያው ማየት የምትችሉት ነው ማለት ነው። ስክሪኑ ላይ ይሄንን ይመስላል። በመጨረሻ የቀረ ሳልል ባላልፈው የምትዩ ካለ ወደ አንቺ ሊድ ቤቲ። እሺ እኔን ልትረዱኝ ስለመጣችሁ አንቺንም በጣም አመሰግናለሁ። ሁላችሁንም በጣም አመሰግናለሁ። ይህን ፕሮግራም ሰሙ ሁላችሁም ያቅማችሁን እርዱኝ። በቃ አሁን ለልመና እንደዚህ እየለመንኳችሁ ባለሁበት ለምስጋና ደግሞ እንድቆም አድርጉኝ። በቃ እኔ እንድቆም እኔ እንድራመድ እናንተ ሮጡልኝ። በቃ ሮጣችሁ አድርጉኝ። ለዳን ፈልጋለሁ። ወደ ቀድሞ ህይወቴ መመለስ ፈልጋለሁ። እናንተን ለማመስገን ለምንና ለምስክርነት እንድቆም አግዙኝ እባካችሁ። በቃ ሰምታችሁ አትለፉት። በቃ እኔ በጣም በከባድ ሁኔታ ውስጥ ያለው ልጅ ነኝ። እባካችሁ እርዱኝ። በቃ ሰምታችሁ አትለፉት ማለት። እሺ እግዚአብሔር ካንቺ ጋር ይሁን። ሰላሙኝ እንዳልሽው ለምስጋና ደግሞ ለመገናኘት ያብቃል። አሜን። እሺ አሜን። እህታችንን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ጤናሽን ይስጥሽ። አሜን አሜን። አድማጭ ተመልካቾቻችን ከወጣት ቤተልሔም ንጉሴ መኮንን ጋራ የነበረኝ ቆይታ ይሄንን ይመስል ነበር። የምትችሉ በሙሉ በምትችሉት መንገድ ታግዟት ዘንድ ጥያቄን አቀርባለሁኝ። ያንን ደግሞ ስለምታደርጉም ከወዲሁ እጅግ አድርጌ አመሰግናለሁ። በሚቀጥለው ሳምንት ደግሞ በሌላ የመስተዋት ፕሮግራም እንገናኛለን። ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ